ከመጥፎ ከመሰሪና ከሸረኛ ወንድም የ10 ባዳ አይሻልም እንዴ? ባዳ እኮ ማለት ነው ጥሩ ባዳ ካጋጠማችሁ እኮ በጣም እግዚአብሔርን እድለኛ ናችሁ። እንደ ባዳ መልካም ሰውና ለህይወታችሁ መለወጥ ምክንያት የሚሆን ሰው የለም። በጣም እንደ ባዳ የለም እንዴ? ስንት መርገምት ዘመዶች አሉ እኮ አይደል እንዴ? በባዳ አይደል እንዴ? ከባዳ ጋር እንዴ ኑሯል። ስንት ህይወታችን የተለወጠ ስንት ነገር እየሆነን ያለ ነው። በእውነት ጥሩ ባዳዎች አሉ። ከመጥፎ ወንድም ከመጥፎ ቤተሰብ ደግሞ 10 እጥፍ የባዳ ይሻላል ብዬ ነው የማስበው። እና ቤተሰብ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛ። ኤፍሬም ከቨር ሊያደርግ የፈለገው ማንነቱን ሊሸፍን የፈለገው በዚህ ነገር ውስጥ ሊደበቅ የፈለገው ወንድም ነኝ እኔ ለምን አሰማኝም እነሱ ጓደኞች ናቸው አቤልና ሄርሜላ ይላል እዚህ ጋር። ሄርሜላ ከመጀመሩ ነው የአብርሃም ጓደኛ ነች፣ ሚስቱ ነች እንጂ ቀለበት ያሰረላት ሚስቱ ነች እንጂ ኦፊሻሊ ምርጫ ውስጥ ገብታ ተመርጣ አንቺን ማፈቅርሽ አንቺን ማወድሽ አንቺን ማገባሽ ብሎ ኢቭኑላ ልጇን አርግዣ ስትል የተቀበላት እንቁ ሴት እኮ ነች። ሄርሜላ ከመጀመሩ ነው ጓደኛ የምትሆነው ማለት ነው። እቺን እንቁ ሴት እንኳን እንደዛ እንድትልህ አንፈልግም ማለት ነው። ኤፍሬም መሰሪ ነገሮች ምን ጉድ ሲወጣብ ማለት ነው። ነገሮችን ባታወሳስብ አብርሃም ሊያምን ይችላል። አብርሃም ሊደነዝዝል ይችላል። አሁንም ደግሞ እንደፈለከው ልታረገው ትችላለህ። ነገር ግን ኦዲየንስን እና እኛን ሄርሜላም እንደዛ ማድረግ አትችልም ብዬ ነው የማስበው ማለት ነው። እና ደግሞ አንድ ነገር ማነክ አብርሃም የምትባለው ሰውዬ በዚህ ጋር ተደርደሩ፣ በዚህ ጋር ኑ፣ በዚህ ጋር ውጡ፣ እናንተ ጀምሩ፣ እናንተ ጨርሱ ምናምን እያልክ ሰው አስገ እየሰበሰብክ የምታወራውን እንትንህን ብትርክትህን ብትሆን ምሻለህ። ምክንያቱም ከእናት ልጅ በላይ ምንም ነገር የለም ብለን አይደለ? ቡዜ ከጅምር እስከ መጨረሻው ድረስ ባንተ ህይወት ውስጥ ያለ ሴት ነች አይደለ? ሄርሜላን አትመን፣ አቤልን አትመን፣ ማንንም አትመን። ግን ከቡዜ በላይ ለአንተ እርግጠኛ ነኝ ማንም የለም። ስለዚህ ቡዜ እኮ ታሪኩን ከጅምሩ እስከ መጨረሻው የተፈጠረውን ታሪክ እያንዳንዷን ታሪክ የተሰደበችልህ ብዙ እየሆነችልህ ግራ ገብቷት ራሷን ሁላ ያመማት በጣም ከባድ ስትረስ ውስጥና ባንተ ጉዳይ ባንተ እንደዚህ መሆን ጉዳይ ስታሳልፍ የነበረች ሰው ነች። በቃ እሷ መረጃ ማድረግ ትችላለህ። ከዛ ደግሞ ቪዲዮዎች የለቃችሁ ቪዲዮዎች ደግሞ ላንተ ምስክሮች ናቸው። ከዛ ደግሞ ኦዲየንሶች ሳያዩ የነበር ነው አለ በደልት እናንተ እኮ ቪዲዮ እኮ ሪከርድ ተደርጎ የተቀመጠ በየቤቱ ያለ ቪዲዮ አላችሁ እናንተ። ስለዚህ ከዚህ በላይ ሄርሜላ ማስጨነቅ በፍጹም አይገባም ብዬ ነው የማስበው። ማመን ካለብህ ምን እኔ አላምንም ካልክ ደግሞ የጥሞናታል ለራስህ ስጥና ተቀምጠህ ማመን ባለብህ መንገድ እና የሚያስረዳ ሌላ አካል ካለ ደግሞ መረዳት ሞክር እንጂ በዚህ ልክ ችክ ብለህ አንተ አንደኛ ለራስህ ራስ ምታት ይሆንብሃል፣ ሁለተኛ ደግሞ የሄርሜላን አይምሮ በጣም እየጎዳህ ነው ያለችው። ምክንያቱም አንተ እንድትድን በጣም ብዙ መስዋዕት ከፍል ኑራ መልሷ ይሄው ሲሆን በጣም ተስፋ የማስቆረጥ ነገር ነው የሚያጋጥማት ማለት ነው። እኛ ራሱ እያዘንን ያለነው ለሄርሜላ በዚህ አንግል ነው ማለት ነው። ምክንያቱም እንዳለችው ነው ቤቷ ድረስ ሄዳ አንተ ታመሃል ተብሎ አንተ እንደዛ ሆነሃል ብለው አሁን አልታመምክም እያሉ ሲክዱ የነበሩ ሰዎች አሁን ደግሞ እያሉ እንደሆነ እናውቃለን። እና ቤቷ ድረስ ሄዶ የሴት ቤት ሄዶ ወይም ደግሞ የወንዱም ሚስት ቤት ሄዶ እኮ እንዴ ሲላፋት እንዴ ሲያረጋት እንዴ ሲሆንባት እንደሆነ እና አብርሃም ከዚህ በኋላ አንቺ ጋር አይመለስም እንደዚህ አድርገነዋል እንደዚህ ነው ከዚህ በኋላ እያለ ሲያወራ የነበረው በቂ ማስረጃ ነው ለአንተ። በቃ አንተ እንግዲህ እንዳለችው ከሆነ ነገ እንደዚህ አይነት ነገር ሊገጥምክ እንደማታ ነው እንደዛ እሷ ጋር ሄዶ እንደዛ ሲሆን የነበረ ማለት ነው። ሴት ልጅ ቤት በነገራችን ላይ ሴት ልጅ ቤት መሄዱና እንደዛ መሆን መነካካቱ እንደዛ ጸጉሯን እንደዛ ማድረጉ ምናምን አክቱ ሁኔታው ኢንቴንሽኑ ራሱ እኮ በቃ ያሳምናል እኮ አይደለ? የወንድምን ሚስት በዛ ልክ እኮ መሆኑ እኮ ብዙ ማስረጃ እኮ መሄድ የለብም አብርሃም ራሱ ማለት ነው። ምን እንደነዛ አላውቅም እንጂ በነገራችን ላይ አብርሃም ከመጀመሪያው ይልቅ አሁን የታመምክብኝ አሁን ነው ጤና ያጣህብኝ። ምክንያቱም ግልጽ ፊት ለፊት ላይ ያለ ነገሩ በዚህ ልክ ነገሩን ላለማመን በዚህ ልክ እውነታውን ላለመቀበል በምን ያህል ርቀት እየሄድክ እንደሆነ እግዚአብሔር ይፍታል ጉዳዩን እኔ አላውቅልህም። ምክንያቱም ዳዊትና ቡዜ በቃ ምስክር ናቸው። ከማንም ደስ የሚለው እኮ ለሄርሜላ እኮ ኦዲየንስ ማያስፈልጋትም ቪዲዮ ማያስፈልግ የገዛ ወንድሜ እናትና ያባት ልጆች እኮ ቡዜና ዳዊት አሉ። ከነሱ መረዳት ተሻለ ሁሉንም ነገር በቃ አለቀ። ከዚህ በላይ ምንድን ነው የፈለከው አንተ? እኮ የእናንተ እኮ ጉዳይ የአደባባይ ሚስጥር ነው። ስለዚህ ምንም እኮ በዚህ ልክ እኮ መሄድ የለብም። አንተ ቪዲዮም ለመስራት ካልፈለከው በስተቀር ፓርት እየከፋፈልክ በዚህ በኩሉ ነው በዛ በኩሉ ነው እያልክ መጻደቅ ካልፈለክ በስተቀር እኮ ግልጽ የተቀመጠ ነገር እኮ ነው። ለነገሩ የተኛን ሰው ንቃ ብሉት አይነቃም ይባላል ፋውቆ የተኛ ሰው። ስለዚህ ቀን እንደዚህ ያደረከው ብለን እኛ ድምዳሜ የሚሰጠው ቤተሰብ እስቲ እናንተ የሚሰማችሁን ስሜት
ንገሩኝ እስቲ ምንድነው አብርሃም እያደረገ ያለው? ትክክል ነው እያደረገ ያለው? ሄርሜላን በዚህ ልክ ማወያየቱ ትክክል ነው ወይ? እውነታው ፊት ለፊቱ ላይ አይኑ ላይ ቁጭ ብሎ ለምንድነው በዚህ ልክ ሰርች የሚያደርገው? በዚህ ልክ ለምንድነው ነገሮችን መቀበል ያልፈለገበት? እውነታን ለምን መሸሽ የፈለገበት ምክንያት? በተለይ ከአቤል በላይ ሄርሜላ በጣም እኔ አቤልና ለቤትም እዚህ ሄዶ ባይዘው እዚህ ጋር ለወቅሰው የምፈልገው ሰው ቢኖር እሱ ነው። አሁን ሰላም ሆኖ አብርሃም ሲመለስ በዚህ ልክ መጥቶ ጥሩ እኮ ነው እዚህ ጋር አጀንዳ ይዞ መምጣቱ ግን ቻሌንጅ ስታረግ የነበረችው ስትሰቃይ የነበረችው ስትገፋ የነበረችው ብዙ መስዋዕት ስትከፍል የነበረችው ምስኪን ቆንጅዬ ልጅ ነበረች አይደለ እንዴ? ያው ብቻዋን ሆና ኢቭን እንደሚረዳ ሰው አጣ ማለት ነው። ሂጂ የተባለች ከሩታ እኩል ውሻ ስትደረግ ነበር። አንተ ያን እንኳን አይተክ ሲያደርጓት የነበረውን ነገር እኮ መንቃት እኮ አለብህ አብርሃም። በቃ እኔ አንተ ማመን ስላልፈለክ ነው እንጂ አይን ላይ ነው እውነቱ ያለው ነው የምለው ማለት ነው። በነገራችን ላይ ደግሞ እነሱ በምን አይነት ካልኩሌሽን ነው አንተ ራስህ ካላወጣጣቸው ኦር ደግሞ ማወጣት አይጠበቅብም ነገሮችን ለማመን ዝግጁ ካልሆንኩ በስተቀር እኮ እነሱ የኛ ድምጽ ነው እኛ እንደዚህ ነው ምናምን ብለው እኮ አይከዱም። ለምክንያቱም ፎቶን ኤአይ እንዳይሉ የሆነ ምልክቶች ስላሉ እዛ ጋር እንደዛ ያሉ ወይ ደግሞ የሚያውቁት ነገር ስላለ ይሆናል። ግን ቪዲዮ እንደዛ ብሎ ካመኑልህ ከዛ በኋላ እንዴ ነጋቸው እንዲበላሽብህ ፈልገህ ነው? እንዴት ነው እንደዛ ሊሆን የሚችለው? ተው እሱን ነገር ነው። አንተ በህይወቱ እያለህ ኖርማል እያለህ እኮ አልሞትክም። አሁንም ቤተሰብ ግን ኖርማል እያለህ እኮ በጣም ብዙ ነገር ሲያደርጋ ከዚህ በኋላ አጠገቧ እንዳደርስ ብለህ እኮ ብዙ ነገር ያልከው ሰው ነው ኤፍሬም ማለት እሱንም አለምሳት ጥሩ ነገር ነው። በዛ ላይ ደግሞ ቡዜ ደርሳበት እንትን አብርሃም እንትና ቤት ሲሄድ ጉድ ብላ ውጣ ብላ አባራ ምን ትሰራለህ እዚህ ሴት ቤት እኮ ብላ ስንት ነገር ያደረገችው ቪዲዮ ራሱ እኮ አለ። ወይስ ለእናንተ ኖርማል ነው የወንድም ሚስት ቤት ሄዶ እንደዛ መሆን ምናምን አልወጣም ብሎ እንደዛ መታገል ምናምን ነገር በጣም እኮ ደንግጣቱ የሆነችው ነገር እናውቃለን። ስለዚህ ለምንድን ነው በዚህ ልክ ለማመን ያልፈለገው አብርሃም? እስቲ ኮሜንት አድርጉልኝ እናንተ በእናታችሁ። እኔ ግራ ግብት ነው ያለው የአብርሃም ነገር ከማናቸውም በላይ ከሩታም ሆነ ከኤፍሬም በላይ የአብርሃም ነገር እኔ እንጃ እውነቱ እንዳይገለጽ እውነቱን ነሻፋፉ እንዲቀር እየፈለክ ነው እንጂ እውነትን ፍለጋ እየመጣ አትመስል ነገር ስራ ማለት ነው። እስቲ ቤተሰብ እናንተ ኮሜንት አድርጉልኝ። አብርሃም ምን እያሰበ ነው? ወይስ ታርጌቱ ምንድነው? ወይስ መጀመሪያም አላመመሙ ነበር ይሄ ሰውዬ ወይ ነው? ወይስ ምንድነው እየተካሄደ ያለ? ወይስ ሁሉም እንዳጠቃላይ ድራማኛ ላይ እየሰሩብን ነው ወይ ያለ? ምክንያቱም አይን ላይ ያለን እንግዲህ ጉድፍ ካላየ እንግዲህ ምንድነው ምን ልንል የምንችለው እኛ? እኔ በነገራችን ላይ በጣም ነው ግራ የገባኝና እዚህ ጋር ብዙ ነገሮችን አብርሃም እየጣለ ነው። በጣም የተሸነፈና ብዙ ነገሮችን እያበላሸ ነው። እውነታው ላይ ባለመቀበሉ ውስጥ ማለት ነው ሄርሜላ እንደማይፈልጋት እያረጋገጠ ነው ማለት ነው። ሄርሜላ ደግሞ በዚህ አጋጣሚ የምልሽ ብዙ ወንዶች ዓለም ላይ ያሉ ሀገር ላይ ያሉ አንቺም ይመስሉ ካንቺ ጋር ፊት የሚያደርጉ ወንዶች ስላሉ ወደ እነሱ መሄዱ የተሻለ ነው። ወይ ደግሞ ህይወትሽን ረጋ ብለሽ ማሰብና ከአብርሃም ህይወት ወጥተሽ በቃ ሜጥም ሆና ጊዜ ያስፈልግሻል ብዬ ነው የማስበው። በዚህ ልክ አትድከሚ። እሱ አውቆ ነው የተኛው፣ አውቆ ነው ማመን ያልፈለገው። ስለዚህ በዚህ ልክ መድከምሽ ለአንቺ ትርጉም የለውም። ብስጭት፣ እልክ፣ ብዙ ነገሮች ባይምሮሽ ስለሚመጡ ከነዚህ ሰዎች ህይወት ውስጥ ውልቅ ብለሽ ለምን አትወጪም? አንቺ መልካም ልጅ ነሽ፣ ብዙ ነገር የሚገባሽ ልጅ ነሽ። ግን ያን ነገር መልስ ካጣሽለት መተው ደግሞ ጥሩ አማራጭ ነው ብዬ አስባለሁ። አንዳንዴ የሰው ልጅ ያሰበውን አግብቶ አያውቅም፣ ካሰበው ጋር ኑሮ አያውቅም፣ ካሰበው ጋር ተዋልዶ ህይወት አይቀጥልም። በቃ እናፈቅራለን፣ እንወዳለን። የሚሆን አይነት ከሆነ እንቀጥላለን፣ የማይሆን አይነት ከሆነ ደግሞ መንገዳችን መቀየሱ የተሻለ አማራጭ ነው ብዬ የማስበው እንደ ሴት ልጅም ማለት ነው። ስለዚህ ባትደክሚ ባይኔ ማለት ነው። ምክንያቱም አውቆ ነው ልጁ እንደዚህ እያደረገ ያለው። ስለዚህ በቃ አንቺ ድካም እዚህ ጋር ዋጋ የሌለው ፍሬ የሌለው ድካም እየሆነብሽ ነው። በየቀኑ ስትመጪ ምንም ዋጋ እንግዲህ ከዚህ ቪዲዮ በኋላ እንኳን ብዙ ነገር ጠብቃን ነበር። ግን እስቲ ለአብርሃም እንደውም የባሰብሶበት ተፎከፍሶ አንገቱ ደፍቶ እጅን እንኳን አንገትሽ ላይ ያጎ ሰላም ልጅ እኮ ፈቃደኛ አይደለም። አንቺ በሌለሽበት አንቺ እንዲደንበጣልሽበት ከመሬት ተነስቶ ብዙ ነገር በተበደልሽ ላይ እሱ አብሮ በተበደልሽ ላይ ያገኘሽው መልስ ግን ይሄ ነው ማለት ነው። ስለዚህ ሄርሜላ ዋጋ የሚያስከፍል ነገር ከዚህ በኋላ ባታረጊ። ከፊቱ ዞር ብትይለ ሲጀመር ተመልሶ ቤትሽ ነው የሚመጣ እርግጠኛ ነኝ። በቃ ተንተርሶ እንደ ድሮ ይቅርታ አድርጊልኝ አጥፍቻለሁ ብሎ ነው የሚመጣው። አሁን ስርስሩ ግርግሩ ስላለሽ ነው ሲጀመር የያዙ ስቃ እንደመዳብ ይቆጠራል አይደል የሚባለው። ስለዚህ ብትሄጂበት ማለት ነው ያኔ ታቂ ነበር የአብርሃም ማንነት ማለት ነው። ሁሉ ነገር ገብቶት ወይ ደግሞ አስተውሎ ሊመለስ ይችላል ማለት ነው። በዛ ላይ ከነዚህ ሰዎች ህይወት ስትወጪ የተሻለ ነው ማለት ወጠንቀጥ ይወስ ነው ይሄ
ለምንም የማይመች አይነት ህይወት ነው። እረፍት የሌለ ህይወት፣ በሽታ የሆነ ህይወት ስለሆነ እዚህ ጋር እየተራመደ ያለው ነገር እንዳለ ማለት ነው። አንቺ ሰላምሽን ብታገኝና የሰላም ያለው ህይወት ብትኖሪ የተሻለ አማራጭ ነኝ ነው የምለው ማለት ነው። እና ቡዜ ደግሞ ለምን እንደተኛሽ አላውቅም። ቡዜ ከሄርሜላ ጎን ለምን ዛሬ እንደሆንሽ አላውቅም። ምክንያቱም እዛ ጋር ብዙ ነገሮች ሲደረጉ ከጅምር እስከ መጨረሻው ድረስ የነበርሽ ሰው ነሽ። አሁን ላይ ወደ ኋላ የሸሽበት ምክንያት ምንም አልገባኝም ማለት ነው። የአንቺም ጥያቄ ሆኖብኛል ማለት ነው። ስለዚህ መተሽ ከሄርሜላ ጋር መቆሙ ለእውነታው ከፈጣሪ የሚገኝ ነገር ስለሆነ ያን ነገር ብታረጊላለሁ ማለት ነው። ቤተሰብ እንግዲህ ሰብስክራይብ ማድረጋችሁን፣ ላይክ፣ ኮሜንት ማድረጋችሁን አትርሱ ማለት ነው። ባይ። በቀጣይ ቪዲዮ እንገናኛለን።